አሜሪካ በኤርትራ ላይ ጣለቻቸውን ማዕቀቦች ልታነሳ መሆኑ ተዘገበ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ ጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱ ተዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች ተናግረዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራሊያ ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖረው ቁጥጥር አስፈላጊነቱን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ሰላም ጤና ይስጥልን ውድ የተከበራችሁ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የዘወትር ሐሙስ ረፋድ ላይ የሚደርስላችሁ የትንታኔ ፕሮግራም ጀምሯል። እስከ ፕሮግራም ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አሜሪካ ከኤርትራ ጋር የጣለቻቸውን ማዕቀቦች ልታነሳ መሆኑ ተዘገበ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱ ተዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች ተናግረዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራሊያ ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖረው ቁጥጥርነት አስፈላጊነቱን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎት መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስደው የምትችለው የትኛውም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ተጠቅሷል። የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረገው የትኛውንም አይነት ሙከራ እንደምትቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛው ውስጣዊ ጉዳይ ላይ ያላቸውን አለመረጋጋትን በሚፈጥረው ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናት ጠቅሶ ተዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተያየት አሜሪካ በኢራን ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችል እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጠኛው አስመልክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመታት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸውም ይታወሳል። የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችንና ማዕቀቦችን በቀናት ውስጥ እንደሚነሱም አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት ማዕቀቦች መነሳታቸው መቼ እንደሚገለጹ የተባለ ነገር የለም። ከአሜሪካ የውጭ ጉዳይ ሚኒስቴርና የገንዘብ ሚኒስቴር በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። ከኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስቴር የፕሬስ ሴክሬታሪ ፕሊኔር ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱም ገልጿል። የአሜሪካውን ታዋቂ ጋዜጠኛ ዎል ስትሪት ጆርናል ዘገባውን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው ለሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡትን አሉታዊ አስተያየቶችን የሚተችት መግለጫ አውጥቷል።
በሌላ መረጃ ማርኮ ሩቢዮ አሜሪካ ዓላማዎቿን በማሳካቷ ኢራን ላይ የከፈተችው የማጥቃት ዘመቻ አብቅቷል አሉ። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማክሰኞ ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገለጹ። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 2018 ዓ.ም ነበር። ሩቢዮ በዋይት ሃውስ በሰጡት መግለጫ ኦፕሬሽን ኢፒክ ፉሪ ተጠናቋል፣ የዘመቻውን ዓላማዎች አሳክተናል፣ የሰላም መንገድን እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልተጀመረም። ሩቢዮ በመግለጫቸው ላይ የሆርሙዝ ወሽመጥን በመዘጋቱ መንቀሳቀስ ስላልቻሉ መርከቦች መንገዱን ለማስከፈት የጀመረው ዘመቻ ከ88 ሀገራት የተወጣጡ የ23000 ሰዎች ሰቆቃ የሚያስቆም ነው ብለዋል። በሆርሙዝ ወሽመጥ ላይ ባለው ግጭት ምክንያት እስካሁን ድረስ 10 ባህርተኞች ሞታቸውም ተነግረዋል። ተነጥለው ነው ያሉት፣ እየተራቡ ነው፣ ተገላጭ ናቸው። ቢያንስ 10 ባህርተኞች በዚህ የተነሳ ሞተዋል፣ ሲቪል ባህርተኞችም ናቸው ብለዋል። ሩቢዮ ሞቱ ስላሏቸው ባህርተኞች ዝርዝር መረጃ ከመስጠትም ተቆጥበዋል። ሩቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥን አቋርጠው ስለመውጣት በመነጋገር ላይ መሆናቸውም ተናግረዋል። ሩቢዮ አሁን ጊዜው ቴህራን የሁኔታውን እውነታ የምትቀበልበት ነው በማለት የአሜሪካ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር የዲፕሎማሲያዊ መፍትሄ መፈለጋቸውም ይቀጥላል ብለዋል። ሩቢዮ አክለውም መፍትሄው ኢራን የሆነ ስፍራ የደበቀችው የኒውክሌር ቁስ ይመለከታል ሲሉ ተናግረዋል። ፕሬዝዳንቱ የድርድር ሂደት አካል የበለጸገው ዩራኒየም ብቻ ሳይሆን የሆነ ስፍራ የቀበሩት ቆፍረው የማውጣት ከተቻለ ምን ሊፈጠር እንደሚችል ግልጽ ነው ብለዋል። ሩቢዮ በሁለቱ ሀገራት መካከል እየተካሄደ ነው ስለሚባለው ውይይት ተጨማሪ መግለጫ ከመስጠትም ተቆጥበዋል። ይህ በጣም ውስብስብ ነው፣ በጣም ቴክኒካዊ ነው። ነገር ግን እነሱ ለመደራደር ፈቃደኛ ስለሆኑባቸው ርዕሰ ጉዳዮችና እነዚያ ንግግሮች ጠቃሚ ለማድረግ በግንባር ቀደምትነት ሊያደርጓቸው ስለሚችሉ መጠን በጣም ግልጽ የሆነ ዲፕሎማሲያዊ መፍትሄ ሊኖረው ይገባል ብለዋል። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።